የሰላም ትርጉም በሃይማኖት ተቋማት የሚሰጠው የተለየ ነው። በማህበረሰቡ ደግሞ ሳይንሱ የሚሰጠው ይለያያልና ባጭር አገላለጽ ግን ሰላም በተፈጥሮና ማህበረሰቡ በጋራ የሚኖርበት የሰላማዊ መስተጋብር ተደርጎ ሊወሰድ ይችላል ማለት ነው። ብሔር ሲባል እኔ አይምሮ ውስጥ የሚፈጥረውና አሁን ደግሞ አዲስ ትውልድ ላይ የሚፈጥረው ይለያያል። እኛ ብሔራዊ መዝሙር እያልን ያደግነው ሀገር እያልን ያለነው። ስለዚህ እኔ ቅድምም ህገ መንግስቱን ስነካ የኢትዮጵያ ብሔር ብሔረሰቦች ነው የሚለው። ሰብ የምትለዋ ቃል ትንሽ ሀገሮች ብሎ የተነሳ ስለሆነ ሀገርነህ ተብሎ የተነገረው ህዝብ ሀገር ለመሆን ነው የሚያስበው። ወደ ግጭት ሳይገባ በፊት እኮ ሰላሙ ሊናጋ የሚችልባቸው ብዙ ነገሮች አሉ መጠናት ያለባቸው ኢንዲኬተርስ አሉ እኮ ችግሮች ከመምጣታቸው በፊት። ሁለት ጫፎች ነው የሚባሉ የኢትዮጵያዊነት ኢትዮጵያኒዝምና የብሔር ጉዳይ እና እነዚህ ጉዳዮች በጣም በቀላሉ ሊታረቁ የማይመስሉ ግን የተወጠሩ ጉዳዮች ናቸው። ምናልባትም ሴንሲቲቭ ስለሆኑ በቀላሉ ወጣቱን ሌላውን የኤሊቱ አካባቢ ሁሉም ባይሆን ሞቢላይዝ ለማድረግ በጣም ትልቅ መሳሪያ ሆነው ያገለግላሉ ማለት ነው።